ከዚህ በኋላ መቼ ምን ያለው ልጅልሽም ባይሆን እትዬ ትወልድልሻለች። እሺ ሰላምዬ፣ አሁን ለምንድን የፈለግሽ? በጣም በፍጥነት ከዚህ መሄድ አለብኝ። ቀጠሮ ቀን ዛሬ። አዎ እኔም እኮ አብረን እንድንሄድ ብዬ ነበር የፈለግኩሽ። ወይ ሰላምዬ፣ አትሄጂም እንዴ? ለምን? አንቺና እማዬ ጎን ለጎን ቆማችሁ ማየት አልፈልግም። እሺ፣ በጣም ዘግናኝ ነገር ነው። ከብርሽ ነው። እንግዲህ አባቷን አስፈታለች ማለት ነው። ጀይና ልጅ ማለት እንደዚህ ነው እንግዲህ። እንደምንም ብላ ተከራክራ እንግዲህ አቶ ደረጀን አስፈትታለች። እንግዲህ ለቤቱ አብቅታለች ማለት ነው። እጅግ በጣም ደስ የሚል ነገር ነው ማለት ነው። አቶ ደረጀ እንግዲህ ከእስር ቤት ወጥቶ ወደ ቤቱ ገብቷል ማለት ነው። እንኳን ደስ አለ አቶ ደረጀ ማለት ነው። በጣም ደስ ይላል። እንግዲህ አብኤ ለዚህ ደርሳ እንግዲህ ተምራ ጨርሳ እንግዲህ በመሀል ሳትመረቁን ነገር ተሰጥቷት ነው አቶ ደረጀን እንግዲህ ተከራክራ ከእስር ቤት ያስወጣችሁ ማለት ነው። በጣም ጀይናና ጎበዝ ልጅ የምትደነቅ ልጅ ናት። ሌላ ጊዜም ለምን እውነት ይደበቃል በማለት ነው ከሰዎች ጋራ የማትስማማው እንጂ ውሸት የምትደብቀው መሸፋፈን የምትሞክር ልጅ አይደለችም ማለት ነው። በመጨረሻም እንግዲህ ተሳክቶላት ሁሉንም ነገር አስተካክላ ሁሉንም ነገር እንደምትፈልጉ ሆኖላታል ማለት ነው። አቶ ደረጀ እንግዲህ ወደ ቤቱ ገብቷል። በጣም ነው ደስ የሚለው ማለት ነው። ሰላም ሰላም፣ ውድና የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ልጅ ደህና ናችሁ ወይ? እናለው ፈጣሪ የተመሰገነ ይሁን። እናንተም በያላችሁበት ቦታ ሰላም እንደምትሆኑ ልጅ ተስፋ አደርጋለሁ። እንኳን ወደ ቤቴ በሰላም መጣችሁ ውድ ቤተሰቦቼ። ሰላማችሁ ይብዛልኝ። ፈጣሪ ክፉ ነገር ሁሉ ይጠብቃችሁ። ሰላም ለሀገራችን። ውድ ቤተሰቦቼ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ቤቴ ተቀላቀሉ እላችኋለሁ፣ ጋብዛችኋለሁ ማለት ነው። ሰላማችሁ ይብዛልኝ ልክ እንደ ምድር አሻዋ ማለት ነው። እንኳን ወደ ቤቴ በሰላም መጣችሁ በድጋሜ። አብኤል እንግዲህ አባቱን አስፈትታለች። ወይዘሮ ማርታ ግን ተጨንቃለች። ምክንያቱም እሷ አቶ ደረጀ ተፈቶለታል፣ ደስ ብሏታል። ነገር ግን መድኃኒት የት እንዳለች የት እንደገባች አይታወቅም፣ ያለችበትም አይታወቅም። እሷ አውቃ ነው አድራሻውን ያጠፋችሁ ማለት ነው። አብኤል እንግዲህ እሷ ስታደርግ የነበራቸው መረጃዎችን ሰብስባ የውሸት መረጃ እንደሆነ አሰባስባ ነው እንግዲህ አቶ ደረጀን ከእስር ቤት ያስወጣችሁ ማለት ነው። በፍርድ ቤቱም እንግዲህ የተወሰነ የቋሚ መረጃ አላገኘንም። እሱ የአቶ ደረጀ ይሄን እንዳደረገ እኛ ቋሚ የተጨበጠ መረጃ አላገኘንም በማለት ነው እንግዲህ አቶ ደረጀን ከእስር ቤት ያስወጡት ማለት ነው። አቶ ደረጀ ያም ሆነ እንግዲህ አቶ ደረጀ በአብኤል ጥብቅና እንግዲህ ከእስር ቤት አስወጥታለች ማለት ነው። ልጅቷ ጀይና ናት፣ ትችላለች፣ ሁሉም ነገር ማድረግ ትችላለች፣ አብኤል ትችላለች ማለት ነው። አብኤል የጎበዝ ነሽ፣ በጣም ጠንካራና ብርቱ ሴት ነሽና እውነት በጣም ነው ደስ የሚለው ማለት ነው። አባትሽ ታስሮ አንቺ እንደዚህ ተከራክረሽ አባትሽን ከእስር ቤት ማስወጣትሽ እጅግ በጣም የሚያስደስት ነገር ነውና በጣም ነው ደስ የሚለው። እውነት ለመናገር ዳጣ ድራማ እንግዲህ እጅግ በጣም ብዙ ነገር የሚያስተምር አስተማሪ የሆነ ድራማ ነው ማለት ነው። የቤተሰብ ድራማ እንግዲህ ማሚ በጣም ተጨንቃለች። በጣም ጭንቀት ውስጥ ነው ያለችው። አቶ ደረጀ እንግዲህ ማርቲ ተጨንቀሻል አይደለ? አይዞሽ ትገኛለች፣ እንፈልጋታለን። እንደገና ደግሞ ፖሊሱም እየፈለጋት ስለሆነ አትጨነቅ ይላታል ማለት ነው። ነገር ግን ከተገኘች ወዲያው ነው ወደ ሀገሯ እንድትሄድ የምታደርጊ የምናደርጋት እያላት ነበረ ማለት ነው። እሷስ እሺ ብትገኝ ጥሩ ነበረ፣ እኔ ብትገኝም እንደ ኤቴ አልቆጥራትም፣ እንደተገኘችም አልቆጥራትም እያለች ነበረ ማሚ ማለት ነው። ለምን እንደዚህ አልሽማርት ስላጣደው ደረጀ እንግዲህ መድኃኒት ሁሉ አምጥታ ልትጨርሰን ነበረ። ነገር ግን አልተሳካለትም። ያመጣለት እንግዲህ መድኃኒቱን ያመጣለት አርጁ ነበረ። ነገረ ስራው ስላላማረኝ ነው ቀይሬ ፎርጂድ መድኃኒት የሚመስል የውሸት ነገር ያመጣውለት። እሷ ግን ትክክለኛ መድኃኒት መርዝ ነበር የጠየቀችኝ። እኔ ደግሞ ነገረ ስራው ስላላማረኝ ቀይሬ የውሸት መርዝ የሚመስል አምጥቼ ሰጥቻታለሁ በማለት እንግዲህ ለአብኤል ነግሯት ነበረ ማለት ነው። አብኤል እንግዲህ በዛ ሰዓት ስሜቷን መቆጣጠር አቅቷት
አርጁ ላይ ተጠምጥማ እንግዲህ በጣም ነው ማመሰግነው አንተነ ያዳንከን እያለች እየሳመችው ነበረ ማለት ነው። አንዳንድ ጊዜ እንግዲህ ሳናስቡ አስበን ሆነ የምናደርጋቸው ነገር ወይ የሰው ህይወት መጥፋ ሰበብ እንሆናለን ወይ ደግሞ መዳኛ ሰበብ እንሆናለን ማለት ነው። አርጁ እንግዲህ ነገር ስራው ስላላማረኝ ነው እኔ ቀይሬ ፎርጅድ ነገር ያመጣውለት ብሏል ማለት ነው። በጣም ደስ የሚለው ነገር ነው እንግዲህ አርጁ እንደዚህ ማድረጉ እጅግ በጣም የሚያስደስት ነገር ነው ማለት ነው። በነገራችን ላይ አርጁ በጣም ጎበዝና ብልጥ ልጅ ነው ማለት ነው። የአቢኤል ናት ፍቅሩን አልቀበልም ብላ እያስቸገረች የምትገኘው እንጂ አርጁ በጣም ምርጥና ጎበዝ ልጅ ነው ማለት ነው። በጣም ነው ደስ የሚለው። አርጁ እንግዲህ በመጨረሻ ለአቢኤል ትልቅ ውለታ ውሎለታል ማለት ነው። አሁንም እንግዲህ አርጁን እፈልግሃለሁ ብላ ጠርታለች ማለት ነው። በጣም ነው ማመሰግነ አንተ ምን ብዬ እንደማመሰግነ አላቅም። አርጁ ከብዙ ነገር ውስጥ ያዳንከኝ አንተነ የቤተሰቤ ኃላፊነት ይዜ ሁሉም ነገር ያደረክ አንተነ በጣም ነው ማመሰግነ ትላለች ለአርጁ ማለት ነው። ዛሬም ለጥቅም ነው አይደል የፈለግሽኝ እኔ ፍቅሬን እንደ ጥቅም ነው አንቺ እየተጠቀምሽብኝ ያለሽው አቢኤል ይላታል ማለት ነው። አይደለም አርጁ ለአንድ ነገር ብቻ ነው የፈለግኩ አሁን አንድ ነገር እንድታግዘኝ እንድትረዳኝ እፈልጋለሁ ይላታል ትላለች ማለት ነው። ቅር እያለም ቢሆን ምንድነው እሺ ንገረኝ እረዳሻለሁ ይላታል ማለት ነው። መድኃኒት አክስቴን እንዲያገኛት እንድታስፈልገኝ እንድትረዳኝ እፈልጋለሁ ትላታለች ማለት ነው። እሺ ችግር የለም አግዝሻለሁ ይላታል ማለት ነው። አቢኤል እንግዲህ ቆርጣ የተነሳች አሁን መድኃኒትን እንዳገኘች እስር ቤት ለመግባት ነው ማለት ነው። የሷ እቅድ የፈለገችም እስር ቤት ለማስገባት ነው ማለት ነው። ወይዘሮ መድኃኒትስ ብትታሰርም ይገባታል ማለት ነው። የውሸት መረጃ ይዞ ሰውን መሳሰር ሰውን እስር ቤት ማስገባት እንግዲህ ምንም ባልተጨበጠ ነገር ትልቅ ወንጀል ነውና እሷ ትልቅ ወንጀል እንደሰራችው ስላወቀች ነው ራሷን ያጠፋችው ራሷን ደብቃ የተቀመጠችው እንጂ መልካም ነገር የሰራች ጥሩ ነገር የሰራች ሆኖ ቢታያት ኖሮ መደበቅም አይጠበቅበትም። በተዘዋዋሪ ስልክም ሪፖርት አታደርግም ነበረ ማለት ነው። የሰራችው ነገር መጥፎና የማይሆን ነገር ስለሆነ ነው ማለት ነው። እንግዲህ ወይዘሮ መድኃኒት መገኘቷ አይቀርም መታሰሯም አይቀርም ማለት ነው። አቢኤል እንግዲህ አባቷን ይዛ ፍርድ ቤት የቀረበች ቀን አባቴ እንዳትፈራ ምንም የምትፈራ ነገር የለም ትወጣታለህ ብያለሁ ዛሬ ትወጣታለህ ትላለች ማለት ነው። እንግዲህ ያቀረበችው መረጃውን በሙሉ ዳኛ ፊት ይዛ ቀርባለች ማለት ነው። አቢኤል ይዛ ስትቀርብ እንግዲህ ወዲያው እንግዲህ አቃቢ ህጉ ምንም እኛ አቶ ደረጀ ላይ የአቶ ደረጀ ጠበቃ ይዞ የቀረበው መልሶቹ ሁሉ ትክክል ናቸው። እኛ ምንም የተጨበጠ መረጃ አላገኘንም። ሲጀምር ሪፖርት የተደረገበትም ስልኩም በነሱ በቤተሰቡ ቅርብ ለሆነ ሰው ነው። በተዘዋዋሪ ነው ሪፖርት የተደረገው። ስለዚህ ምንም መረጃ ነገር ስለሌለኝ አቶ ደረጀ በ100,000 ዋስ መውጣት ይችላሉ ብሎ እንግዲህ መልስ ሰጠው አቃቢ ህጉ ማለት ነው። በዛ ሰዓት እንግዲህ በጣም ነው ደስ ያለ። አቶ ደረጀም እንግዲህ አቢኤል ተከራክራ አባቷን አስፈታለች ማለት ነው። እንግዲህ ወደ ቤት ከሄዱም በኋላ ቤቱን እያቀወጡ እየጨፈሩ ይገኛሉ። እንግዲህ ተሰብስቦ እንደዚህ ቤተሰብ ተሰብስቦ ማለት ነው። ገዜና ለዛም እንግዲህ አስነኩት እስክስታ እንግዲህ በአጋጣሚ ተገናኝተው ማለት ነው። በጣም ነው ደስ የሚለው። እንግዲህ ዳጣ ድራማ እጅግ በጣም ብዙ ነገር የሚያስተምረን አስተማሪ የሆነ ድራማ ነው ማለት ነው። እንደዚህ አይነት አስተማሪና ልበንጠልጣይ የሆነ ድራማ ደግሞ ይዛችሁ ስለቀረባችሁልን እናመሰግናለን። በርቱልን ውድ ቤተሰቦቼ። እንኳን ወደ ቤት በሰላም መጣችሁ። በድጋሜ ዳጣ ድራማ ቻናል ገብተን እናበረታታቸው፣ ሰፖርት እናደርጋቸው። ከኛ የሚጎል ነገር የለም ማለት ነው። እኔንም ሰፖርት አድርጉኝ እንዴ! እኔስ ማናለኝ እንዴ? እናንተ ምን ሆናችሁ ነው? እኔንም ላይክ አድርጉልኝ፣ ሰብስክራይብም አድርጉኝ። ምንም ችግር የለም እና እኔንም አበረታቱኝ፣ እነሱንም እናበረታታቸው ማለት ነው። የሚሰራውን ሰው ስናበረታታቸው በጣም ነው ደስ የሚለው ማለት ነው። ውድ ቤተሰቦችን ከድጋሚ ወደ ቤት የመጣችሁ ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አመሰግናለሁ። ፈጣሪ ከክፉ ነገር ሁሉ ይጠብቀን፣ አገራችን ሰላም ያድርግልኝ። አቶ ደረጀ እንግዲህ ከእስር ቤት ወጥቶ ወደ ቤቱ ገብቷል። አቶ ደረጀ እንግዲህ እንኳን ለቤት ካበቃ ማለት ነው። በጣም ነው ደስ የሚለው ድራማችሁ እንግዲህ ልበንጠልጣይ የሆነ ድራማ ነው። ድራማችሁ
በጣም ነው የሚመቸው። ደስ ይላል ድራማችሁ ማለት ነው። እንደዚህ አይነት አስተማሪ ድራማ ይዛችሁልን ስለመጣችሁ እናመሰግናለን ማለት ነው። አቢኤል ደግሞ በጣም አንቺ ጎበዝ እና ጀይና ልጅ ነሽ፣ በርቺልን። በጣም ነው የምንወድሽ የምናከብርሽ ማለት ነው። በጣም ምርጥ ልጅ ነሽ። በጣም አስተዋይ ልጅ ነሽ። አሪቀሽ የምታስቢ ልዩ የሆንሽ ልጅ ነሽ እና በርቺልን እንልሻለን አቢኤልዬ። ከዚህ የበለጠ ደግሞ ጎበዝ ሆነሽ እንግዲህ ውሸታም የበዛበት ምድር ላይ አንቺ ጠበቃ ሆነሽ እንግዲህ ለተበደሉ ሰዎች ጎን ሆነሽ ቀኝ እጃቸው ሆነሽ ልናይሽ እንፈልጋለን ማለት ነው። በጣም ነው ደስ የሚለው ድራማችሁ በጣም ምርጥ ነው። ሁላችሁም የምትጫወቱ ገጸ ባህሪ በጣም ነው ደስ የሚለው ማለት ነው። እጅግ በጣም ልብ አንጠልጣይ በጣም ሱስ የሚያስዝ ድራማ ነው ድራማችሁ ማለት ነው። በርቱልኝ። ዳጣዬ እንግዲህ ሰላምዬ ወደ ቤት ለመግባት እየጣረች አትገቢም ብላታለች ማለት ነው። እሷ ደግሞ ካልገባው ሞቼ ይገኛለሁ ትላለች ማለት ነው። በጭራሽ አትገቢም እዛ ቤት ትላታለች ማለት ነው። አቶ ደረጀም እንድትገባ አይፈልጋትም። ማሚ ናት እንግዲህ እንድትገባ የምትፈልገው ማለት ነው። ዳጣን እንግዲህ የሆነ ነገር ልንገርሽ ብላ ጠርታት ነበረ ማለት ነው። ስትነግረው እንግዲህ ቤቢ ማለቴ ወንድምሽ ትላታለች ማለት ነው። ማለት ሰላምዬ ምን ለማለት ፈልገሽ ለምን አትናገሪም? ቤቢ ምን ሆነ ትላለች። አይ ዳጣ ምንም አልሆነም ትላታለች። እና አትናገሪም ታዲያ ምንድን ነው የምትዩ? ምን ሆነ ትላታለች ማለት ነው። ማለቴ ቤቢ ወንድምሽ ከጋሼ ነው የወለድኩት ትላታለች ማለት ነው። በዛ ሰዓት እንግዲህ ዳጣ የምትሆነውን ነገር ነው ያጣችው ማለት ነው። ብድቅ ብላ ቆማ እንግዲህ ሰላምዬ ራሱ በጣም ነው የፈራቻት ማለት ነው። ፍጥጥ ብላ ነው ያየችው። በጣም ነው የደነገጠች ዳጣ ማለት ነው። ምክንያቱም አላበዛችሁትም አባቴንም አልፈልግም አንቺንም አልፈልግም። ስለዚህ አላሳደጋችሁኝም። እኔ ያደጉት ወደ አደግኩት ቦታ ተመልሼ እሄዳለሁ ትላታለች ለሰላምዬ ማለት ነው። የት ነው የምትሄጂው? ወደ አደግሽበት ማለት የት? እነ ብሩክ ጋር ትላለች ማለት ነው። እኔ ያደግኩት ጎዳና ነው፣ ጎዳና ይመለሳለሁ። አንቺንም አልፈልግም አባቴንም አልፈልግም ትላለች ማለት ነው። በዛ ሰዓት እንግዲህ ሰላም በጣም ደነገጠችና አይ እኔ አውቅሽ ነው እኔ ምንት ያለሽ ብዬ አውቄ ነው። የሷ ውሳኔ በጣም አስደንግጧት እንግዲህ እንደገና እውነቱን ከተናገረችን በኋላ ወደኋላ ተመልሳ ዋሸቻት ማለት ነው። ምክንያቱም ዳጣ በጣም ነበር የደነገጠችው። ድንጋጤ በጣም ነበር የሚያስፈራ ማለት ነው። አንዱስ እሺ በስህተት ነው ብላችኋል፣ ድጋሜ ሁለት ልጅ አይደብራችሁም እንዴ? እማዬ አታሳዝናችሁም? ትላ እንግዲህ ተነስታ ቆማ ሰላምዬን የተመለከተችበት አይን በጣም ነበረ የሚያስፈራ ማለት ነው። የሚታንቃት ሁሉ ነበረ የመሰለኝ። እኔ በጣም ነው የደነገጠችው ማለት ነው። ሰላምዬ እንግዲህ ያደረገችው ነገር በጣም ቢደብርም እንግዲህ ያው እነሱ የሚሰሩ ድራማም ቢሆን እውነት ነገር ቢሆን እውነተኛ ታሪክም ቢሆን እንግዲህ በጣም ነው የሚያስጠላ እንደዚህ አይነት ነገር ማለት ነው። አንድ ወንድ እንግዲህ በትዳር ውስጥ ታማኝ ሆና ሴቷም ታማኝ ሆና ነው መኖር ያለበት እንጂ እንደዚህ የተጨመላለቀ ነገር መሆን የለበትም ማለት ነው። ለዛና ገዜም እንግዲህ እዚህ ጡባ ጡቤ እየተጫወቱ ይገኛሉ ማለት ነው። በጣም ምርጥና ደስ የሚል ቆንጆ ድራማ ነው ይዛችሁልን የቀረባችሁ። እናመሰግናለን። በርቱልን፣ በዚህ ቀጥሉ። ከዚህ የተሻለ ደግሞ በአሪፍ ነገር እንደምትመጡ ተስፋ እናደርጋለን ማለት ነው። በርቱልን። ፈጣሪ በያላችሁበት ቦታ ከክፉ ነገር ሁሉ ይጠብቃችሁ። ውድ ቤተሰቦቼ ሀገራችን ሰላም ያድርግልን። አቶ ደረጀ እንግዲህ ዳጣንን ጠርቶ እያስረዳ ነበረ። እኔ ከሷ ድጋሜ ሊወልድ የቻልኩበት ምክንያት ዳጣ ተጥላበት ስለነበረ ማርቲ እናገራለሁ ብላ ነበረ። እኔ ከጓደኞቼ ጋር ጠጥቼ የገባሁት ቀን ማርቲ ወደ ዱባይ ሄዳ ነበረ። እኔ ጠጥቼ ወደ ቤት ሲገባ ጠብቀኝ ነው በስካር ልቤ ከኔ ጋና የተኛችሁ ብሎ ለናታን ይነግራል ማለት ነው። ናታን እንግዲህ አባዬ ይሄ ነገሮች እኮ የተበላሸ ነው፣ ከዚህ በኋላ ለማዬ ባትናገር ነው የሚሻለው ብሎ እየመከረው ነበረ ማለት ነው። በጣም አስቸጋሪ ነው እንግዲህ ነገሮች ሁሉ ጥምዝምዝ ያለው ነገር ነው ማለት ነው። እንግዲህ ማሚ ብሰማ ይሄ በጣም ከባድ ነገር ነው የሚፈጠረው ማለት ነው። በጣም አስቸጋሪ ነው። ምክንያቱ ትዳር ውስጥ ክደት ማለት በጣም ከባድ ነው። ለመፍረድም ይከብዳል። ቦታ ላይ ሲሆን ነው ሰው ሁሉም ነገር ማድረግ የሚችለው ማለት ነው። እንደዚህ በሩቁ መፍረድ ትንሽ ቀላል ነው፣ ምንም አይመስልም ማለት ነው። ከባድ ነው። ማሚ ብሰማ